ሰላም ውድና የተከበራችሁ የሶስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ሰላም አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው ኮምቦልቻ ከተማ ላይ 52 ሰፈር 120 ቆርቆሮ ቤት ካሁን በፊት ቪዲዮ ለቅቄላችኋለሁ። ጭቃ እየበጠበቅኩና አርማታ ላደርግ እንደዚህ ገረገንት አስገብቼ ድቅድቄ ምናምን ለቅቄላችኋለሁ ማለት ነው። እሱ ለቅቄላችኋለሁ እና ይሄንን ቤት አሁን ላይ አርማታ አድርገን ማንኪያ ልሾን ጨርሰን ጭቃውም ተቦክቶ ለመምረግ ጭቃ እያስገባን እንገኛለን። እንግዲህ ይሄንን ቤት እንደምታዩት 120 ቆርቆሮ ቤት ነው። ይሄ 120 ቆርቆሮ ቤት ከቆመ በኋላ ነው እኛ ወደዚህ ስራ የመጣ ነው። ጭቃ አብክተናል። ከዛም በመቀጠል ገረገንት ያስገብተን ደቅድቀን አርማታ ማንኪያ ልሾ ጨርሰናል። አሁን ደግሞ ጭቃውን ልንመርግ እንደዚህ በምታዩት አይነት መንገድ እያስገባን ነው እንገኛለን። ይሄን ቤት እንግዲህ እንዴት እንደሰራ ነውና እናንተም ስትሰሩ ምን ማድረግ እንዳለባችሁ በዝርዝር ማሳያችሁ ይሆናል። ከቪዲዮ መጨረሻ አብራችሁን ቆዩ። ይመቻችሁ። እንግዲህ ብዙዎቻችሁ ቤታችሁን ስታሰሩ መጠቀም ያለባችሁ ነገር ዞ ላይ የምነግራችሁ ይሆናል። የምነግራችሁ ምንድነው ጭቃ ቤት ስታሰሩ ጭቃ ቤት አሰሪ ለሆናችሁ ቤተሰቦች ማድረግ ያለባችሁ ምንድነው አርማታውን ስታደርጉ ማንኪያ ልሾን ባንድ ላይ መጨረስ መቻል አለባችሁ ማለት ነው። እኛ እንግዲህ ይሄን ቤት አርማታውን አድርገን ማንኪያ ልሾ ባንድ ላይ ነው የጨረስነው። ሁሉ አንድ ክላስ አርማታ አድርገን ብቻ አስተናዋል። ከዛ ውጭ ያለውን ሙሉ ለሙሉ ጨርሰናል ማለት ነው። እንግዲህ አርማታ ስናደርግ በማንኪያ ልሾ ማድረጋችን የሚጠቅመን ምንድነው? አሁን እንግዲህ እቺ የምታዩት የሴቶች ሳሎን ናት። እቺ የሴቶች ሳሎን እንግዲህ እኔ አልነበርኩም ነበርና አርማታ አድርገው ሊሾ ሳያደርጉት ነው የቀሩት። እንግዲህ አርማታ ማለት እንደዚህ እንደምታዩት ነው። አርማታ ማለት እንግዲህ ገረገንቲ ካደረግን በኋላ በጠጠር አብክተን ጠጠርና ሲሚንቶን ቀላቅለን አድርገን ፋሻ ምን አነሳበት ነው ማለት ነው። ማንኪያ ልሾ ማለት ደግሞ በፈረከሱ እንደዚህ ልስልስ እንዲል ይሄ ምንጣፍ እንዳይቀድ ማለት ነው። አሁን ይሄ ሸካራ ስለሆነ ምንጣፍ ስናደርግበት ምንጣፉን ምናምን ስለሚቀደው ማንኪያ ልሾ ይደረጋል ማለት ነው። እንግዲህ አሁን ይሄንን እንደዛ አድርገን አርማታ አድርገን ከተው ነው ማንኪያ ልሾ በኋላ የምናደርግ ከሆነ ብዙ ወጪዎች ይበዙብናል። የሙያተኛ የማቴሪያል እንዲሁም የሲሚንቶ ያሻው ምናምን ወጪ ያደርግብናል ማለት ነው። እንደዛ እንዳያደርግብን ምን አደርጋለብን? ይሄንን አርማታ ካደረግን በኋላ ትንሽ ሳብ ካደረገ በኋላ እዚሁ ላይ ሲሚንቶ እየነሰነስን ሊሾውን ማድረግ መቻል አለብን ማለት ነው። እንደዚህ ስናደርግ ምን እናተርፋለን? ካሸዋ ከሲሚንቶ እንዲሁም ደግሞ ከሙያተኛ ወጪ እናተርፋለን ማለት ነው። እንግዲህ ሙያተኛ ማለት ይሄን ቤት ሙሉ ለሙሉ 50 ሺህ ብር ቢሰራው ማንኪያ ልሾ ሲያደርግ ደግሞ እንደገና 30 ሺህ ይጠይቀናል ማለት ነው። ስለዚህ ከሙያተኛ 30 ሺህ ብር እናገኛለን። እንደዚሁም ከሲሚንቶ ካሸዋ እንድናለን ማለት ነው። ሁለት ባንድ መስራታችን ከእንደዚህ አይነቶች ያድነናል። ቤታችንን ቀለል ባለ ዘዴ መጨረስ እንችላለን ማለት ነው። እናም ሲቀጥል ደግሞ አሁን እንግዲህ አርማታ አድርገናል። ውሃ ማጠጣት ጊዜያችንን እንቆጥባለን። አሁን ይሄንን አርማታ አድርገን እንግዲህ ከዚህ በኋላ ብዙ ስራ ከሰራን በኋላ ቀጣይ ደግሞ ጅብሰም ሰርተን ማንኪያ ልሾ ስናደርግ እንደገና ውሃ ስናጠጣ በጣም ብዙ ጊዜ ፍጆታ ይኖርብናል። የጉልበት የማቴሪያል እንዲሁም ደግሞ የጊዜ ፍጆታችንን እንቀንሳለን ማለት ነው። እንግዲህ ይሄን ቤት እንደዚህ በመሰለ መንገድ ሰርተን ውስጡን ለምናምን እንደዚህ ጨራርሰናል። ከዛ በመቀጠል ወደ በረንዳ ነው የምንወጣው። እዚህ በረንዳ ላይ እንግዲህ በረንዳውን ገና አልሰራነውም። ይሄን ቤት እንግዲህ ካንዲታችን በአማና የተረከብነው ቤት ነው። ይሄንን በረንዳውን አርማታ ያላደረግነው ለምንድን ነው? እንግዲህ እዚህ ላይ ኮለን ልጠቀምላት ነው። እዚህ የበረንዳ እንጨት አሁን ብዙዎቻችሁ የምትጠቀሙት የበረንዳ ኮለን እዚህ ላይ የበረንዳ ብረት ነው የምትጠቀሙት ማለት ነው። እንግዲህ እዚህታችንን አሁን እኛ ምን እናደርግላት ነው? በኮለን ልናደርግላት ነው ማለት ነው። ይሄንን ኮለን ማለት ልክ እንደዚህ እንደምታዩት አይነት ነው። ይሄንን በብረት አድርገን ብረቱን ገዝተናል። እዚህ ጋር ኮለን አድርገን በዲም ልናደርገው ነው ማለት ነው። ከዛም በኋላ ልክ ላውን ስብሳቦች አለው እንደ ብሎኬት ቤት ልክ እንደዚህ እንደምታዩት ብሎኬት ስብሳቦች ይሰራል ማለት ነው። እና ስለዚህ ይሄንን አሁን ምንድነው የሚቀርመው? እዚህ ጋር ውሃ ልኩ ቀጥ ያለ ስላልሆነ እዚህ ጋር የሚነሳው ውሃ ልክ አለ። እሱን ውሃ ልክ አንስቼ በስነ ስርዓት አድርገን ብረቱን ካደረግን በኋላ ይሄ ሞልተን እና የምናደርገው ኮሎን የምናቆመው ይሆናል ማለት ነው። ከዛም ባሻገር ደግሞ እዚህ ላይ ምን ልጠቀምላት መሰላችሁ? እዚህ ጋር አሁን እዚህ ጋር ባለ 12 የሆነ 3 ፌሮ ገዝቻለሁኝ። እዚህ ላይ እንግዲህ እዚህ ላይ ጫፍ ላይ አሁን የዚህ የበረንዳ እንደዚህ እንደምታዩት ትልቅ ነው። ይሄንኛው እንደዚህ ነው። 6 ኮሎኖች አሉን። እዚህ 6ኛ ኮሎን ጫፍ ላይ የሮቶ ማስቀመጫ እዚሁ ላይ እንድትሰራ ማለት ነው። ሮቶ እዚህ ጫፍ ላይ እንዲቀመጥ እዚሁ ላይ የሮቶ ማስቀመጫ ኮለን እመወጣላት ይሆናል ማለት ነው። ለታችን እንግዲህ ይሄን መስራታችን እንግዲህ የሚጠቅመን ምንድነው? አሁን የሶስት ስታፋ ብረት እንጨምራለን። የዚህን ብረት እንግዲህ አድርገን ምን እናደርጋለን? ይሄንን ለአንድም ለቤቱ ኮለን ያገለግለናል። ሲቀጥልም ደግሞ ከላይ የሮቶ ማስቀመጫ ያገለግላል ማለት ነው። ስለዚህ ምን ተጠቀምን? ሁለት ባንድ አገልግሎት ሰጠ ነው ማለት ነው። ሁለት ባንድ ማለት ምንድነው? ለቤቱም ኮለን ያገለግላል። ሲቀጥልም ደግሞ የሮቶ ማስቀመጫ እንጠቀመዋለን ማለት ነው። ቤታችንን አሰራር ሁኔታ ቅደም ተከተል አውቀን ወይም ደግሞ ቀጣይ የሚሰጠውን አገልግሎት አውቀን ስንሰራ ከወጪ እንድናለን። ሲቀጥል
ሲቀጥልም ደግሞ ቤታችን በስነ ስርዓት እንዲሰራልን ይረዳናል ማለት ነው እና እንደዚህ አድርገን ይህን ቤት ልንሰራው ተዘጋጅተናል ማለት ነው። ብዙ ስራዎችን እዚህ ደረጃ ላይ አድርሰናል። ስራችንን እጅግ በጣም ቅልጥፍና ፍጥን ባለ መንገድ እየሰራ እንገኛለን። ኮምቦልቻ አካባቢ ላይ የምትገኙ ቤተሰቦች ቤታችሁን ከመጀመሪያ ጀምሮ እስከ መጨረሻው ድረስ ማሰራት ስለምትፈልጉ እየደወላችሁ አናግሩኝ። በቀጣይ ቪዲዮ ደግሞ ይሄ 120 ቆርቆሮ ቤት አርማታ ለማድረግ ምን ያክል ብር እንደጨረሰ፣ ለመምረግ ምን ያክል ብር እንደጨረሰ፣ ምን ያክል ጭድ እንደዚሁ አፈር ምን ያክል እንደጨረሰ በቀጣይ ቪዲዮ የምሰራላችሁ ይሆናል ማለት ነው። እንግዲህ እዚህ ቤት ላይ ብዙ የሚስተካከሉ ስራዎች አሉ። ቤቱን እኛ አላቆምነውም። ከመጀመሪያ ከቆመ በኋላ የመጣ ነው። ብዙ የሚስተካከሉ ስራዎችን አስተካክለን እየሰራ ነው። ካስተካከልናቸው ስራዎች እናሳያችሁና ቪዲዮ ልንጨርስ ይሆናል። እንግዲህ እዚህ ቤት ላይ ያስተካከልናቸው ነገሮች አሁን እዚህ ጋር ይሄ የሴት ሳሎን ነው። እንደማችሁ በር ነበረው። ይሄንን እንደዚህ ዘግቻለሁ። ሙሉ ለሙሉ በሩን ዘግቻለሁ ማለት ነው። ይሄን እንደዚህ ሳደርግ ደግሞ በመጠቀም ያለው እዚህ ጋር ውስጥ ላይ ይሄ መኝታ ቤቱ ነው። የዚህ የመኝታ ቤቱ ክላስ ነው። እዚህ መኝታ ቤት ላይ ክላስ እንገባ ሻወር የነበረው እዚህ ላይ ነው። ይሄ ሻወር አሁን ሻወር ሲያደርጉ እዚህ ጋር ገርግደው ይሄንን እዚህ ጋር ከፍለውት ነበር። ይሄ የምታዩት እንግዲህ የተነጠለ ነው። እዚህ ጋር ክፍል ነበር ማለት ነው። ከዛ ይሄንን እዚህ ጋር ስንመጣ ይሄ በር አለ። እቺ ቦታ እንግዲህ ለምንም የማታገለግል ቦታ ነበረች ማለት ነው። በዚህ ጋር በር ስለነበረው በጣም አስቸጋሪ የሆነ ቦታ ነበር። ይሄንን እንግዲህ የሴቶች ሳሎን ካደረግን መጅልስ እናስቀምጥ ሶፋም ለግድግዳ ስለማይመች ይሄንን ከፈልኩኝና እዚህ ጋር ሙሉ እዚህ ጋር ረኩት። ይሄን በር ዘጋሁት ማለት ነው። ይሄን ሳደርግ ምን አተረፍን? እዚህ ጋር እንግዲህ ይሄ እንደዚህ ሲነቀል ይሄ ሻወር የውስጥ ሻወር ሽንት ቤቱ ሰፋ ማለት ነው። እዚህ ጋር ላይ እንግዲህ ገንዳ እንድትጠቀም ታችን ገንዳ እንድትጠቀም ያደርገናል። ቦታ አግኝተናል ማለት ነው። እዛ ጋር ፖፖን ቁጭ ታደርጋለህ። እዚህ ጋር ደግሞ ገንዳውን እዚህ ጋር እናስቀምጣለን ማለት ነው። የውስጥ ሻወር ሽንት ቤቱ ሰፊ የሆነ ቦታ አገኘን ማለት ነው። እዚህ ያለ ቦታ እንግዲህ ለምንም አገልግሎት ስለማትውል ይሄንን እዚህ ጋር ዘግተን ለዛኛው ቤት ክላስ እንዲመች አድርገናል። ሲቀጥል ደግሞ እዚህም ደግሞ የውስጥ ሻወር ሽንት ቤት ሰፊ ሆኖ ገንዳ እንድትጠቀም አድርገናል ማለት ነው። ሌላ እንግዲህ የታለፉ ስራዎች ብዙ የታለፉ ስራዎች አሉ። እነዚህ የታለፉ ስራዎችን የምናስተካክል ይሆናል። እዚህ ጋር ላይ እንግዲህ የምናያቸው እዚህ ጋር እነዚህ ይሄ በርም አሁን ቀጣይ የምንዘጋው ይሆናል። በፊኒሺንግ ስራ ላይ ይሄ በር ሙሉ የሚዘጋ ይሆናል። ይሄን በር ስንዘጋው አልጋ በዛ ጋር ተጠቀማለይ። እዚህ ጋር መልበሻ ነገር ብትጠቀም ዱላብ የቁም ሳጥን የምታስቀምጥበት ቦታ ይሄ ስለሆነ ይሄ ሙሉ ግድግዳ ማግኘት ስላለብን ይሄን መዘጋት አለበት ማለት ነው። ብዙዎቻችሁ ቤት ስትሰሩ እዚህ ላይ ማስተካከል ያለባችሁ ምንድነው እዚህ መኝታ ቤት ላይ በር መኖር ያለበት የት ብቻ ነው? እዚህ ጋር የሻወር ሽንት ቤት የውስጥ ሻወር ሽንት ቤት ብቻ ነው እንጂ ሌላ ቦታ ላይ በር መኖር የለበትም። ምክንያቱም በዛ ጋር መስኮት ስለሚኖረን በዚህ ጋር በር ካደረግን የዱላብ ቦታ አይኖረንም ማለት ነው። የዱላብ ቦታ ደግሞ ለአራት ተከፋች ለሶስት ተከፋች የሚሆን ሰፊ ቦታ ስለሚፈልግ እዚህ ጋር ያለውን ግድግዳ መዝጋት መቻል አለባችሁ ማለት ነው። እዚህ ጋር ልብ ማለት ያለባችሁ ሰሪም ሆናችሁ አሰሪዎች ውስጥ ለውስጥ በር ማለት በውስጥ ቤታችን ወደ ውጭ ሳንወጣ ውስጥ ለውስጥ እንድንገባ ክላስ እንዲያስኬደን እንዳረማምደን ነው የሚያስፈልገው። ውስጥ ለውስጥ ያለ በር የሚያስፈልገን ማለት ነው። እና ውስጥ ለውስጥ በር ደግሞ በመኝታ ቤት ላይ መኖሩ አሁን በሳሎንም በር ኖረን በዚህኛውም ከሴቶችም ሳሎን ወደ መኝታ ቤት ነው እንጂ የምንገባው ወደ ሳሎን ቀጥታ ስለማያመጣን ወደ መኝታ ቤት ገብተን ከዛ ቀጥለን ወደ ሳሎን ነው የምናቋርጠው ሁለት በር ማለት ነውና ስለዚህ መኝታ ቤት ማለት ደግሞ ሚስጥር ክላስ ነው። እንደዚህ ውስጥ ለውስጥ የሚያስተላልፍ ክላስ አይደለም ማለት ነው። እና ይሄ መከፈቱ ከአገልግሎትም አንጻር ምንም ነገር የለውም። ስንከፍት ደግሞ ቤታችንን ወይም ግድግዳችንን ስለምናባክን ዱላብ የምናደርግበትን ቦታ ስለምናጣ ምንድነው ማድረግ ያለብን? ዝግ መሆን አለበት ማለት ነውና እንግዲህ ብዙ ጊዜ አሰሪም ሆነ ሰሪ የሚሸወድባቸው ነገሮች ብዬ የማስበው ምንድነው ክላስ እንከፋፍል በተለይ የክላሳችን የሚሰጠውን አገልግሎት አለማወቃችን ለስተት እንዲዳርገን አድርጎናል ብዬ አስባለሁ። እሱን ምንድነው እንግዲህ መኝታ ቤት ሲሆን መኝታ ቤት ላይ ምን እቃዎች እንደሚይዙ ሳሎንም ላይ ደግሞ እንደዛው ምን አይነት ማቴሪያል እንደምንጠቀም ሲቀጥል የድሮሽ መኝታ ቤትም ሲሆን የድሮሽ መኝታ ቤት የሚያስፈልጉ ነገሮች ምን ምንድን ናቸውና እነዚህን ነገሮች በደንብ አስበን አለመስራታችን ለስተት ይዳርገናልና ከቪዲዮ ብዙ ነገር እንደምትማሩ ተስፋ አድርጋለሁኝ። እስካሁን ይህን ቪዲዮ ስታዩ ሰብስክራይብ፣ ላይክ እንዲሁም ሼር ያላደረጋችሁ ትኖራላችሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ለሌሎች እህት ወንድሞች ተደራሽ እንደሆን ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።